ብዙ ሰው ስለ ሊንክድኢን ያወራል። ሊንክድኢን ምንድነው? ሊንክድኢን ማለት ልክ እንደ ቲክቶክ፣ ፌስቡክ፣ ኢንስታግራም እንደ ማንኛውም ፕላትፎርም ኖርማል ፕላትፎርም ነው። ግን ደግሞ ሊንክድኢን ለስራ ብቻ ነው የተፈጠረው። ሊንክድኢን ማለት ለኛ ልክ እንደ ስራችን ሲቪያችን ያለንን አቅም ያለንን ችሎታ የምናሳይበት ቦታ ነው። የሊንክድኢን አካውንታችን ላይ ምን ማሟላት አለብን የሚለውን ዘርዘር አድርጌ እነግራችኋለሁ። የዲጂታል ስኬትን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ወደ ዝርዝሩ እንግባ። መጀመሪያ ሊንክድኢን አካውንታችን ላይ ሊኖር የሚገባ ብዙ ሰው ስለኛ ማወቅ ሲፈልግ ወደ ፕሮፋይላችን ነው እና የሚገባ እዛ ደግሞ ማስቀመጥ ያለብን ፎቶ ፕሮፌሽናል የሆነ ፎቶ መሆን አለበት። ጥራት ያለው ሆኖ ፕሮፌሽናል የሆነ አይነት ፎቶ ሆኖ ልክ እንደ መስሪያ ቤት እንደምንሰጣቸው አይነት ጥራት ያለው አሪፍ የሆነ ፎቶ ሊኖረን ይገባል ማለት ነው። ሁለተኛ ደግሞ ሄድላይን ነው። ሄድላይን ደግሞ እዛ ቦታ ላይ ስለኛ የሚገልጽ ስለ ስራችን የሚገልጽ ጽሁፍ የምናስቀምጥበት ቦታ ነው። ሶስተኛ ደግሞ ሳመሪ ነው። ይሄ ቦታ ደግሞ ልክ እንደ ሄድላይን ሆኖ ግን ደግሞ አጠር አድርገን ዝርዝር የምናስቀምጥበት የምንሰራቸው ስራዎችን ምን አይነት ቱሎች እንደምንጠቀም የምንገልጽበትን ቦታ ነው ማለት ነው። አራተኛ ደግሞ ኤክስፒሪየንስ ነው። ኤክስፒሪየንስ ደግሞ ይጠይቃል፣ ግዴታ ነው። ስለዚህ የት እንደሰራን ከዚህ በፊት የት እንደሰራን ለምን ያክል ጊዜ እንደሰራን የምናስቀምጥበት ቦታ ነው። አምስተኛ ደግሞ ኤጁኬሽን ነው። ኤጁኬሽን ደግሞ የምናስቀምጥበት ከዚህ በፊት የተማርነውን ትምህርት እና ደግሞ አሁን ላይ እየተማርነው ያለነው አይነት ትምህርት የምናስቀምጥበት ቦታ ነው። ስድስተኛ ደግሞ ስኪልስ ነው። ስኪልስ ደግሞ ለምሳሌ እኔ ፕሮፋይሌ ላይ ቪዲዮ ኤዲቲንግ የሚል ከሆነ ከሱ ጋር ጎን ለጎን ያሉኝን ችሎታዎች የምጽፍበት ቦታ ነው። ስክሪፕት ራይተር ከሆንኩ ወይ ተምኔል ዲዛይነር ከሆንኩ ተጨማሪ ያሉኝን ችሎታዎች የማስቀምጥበት ቦታ ነው። አጠቃላይ ያሉኝን ስኪሎች የማስቀምጥበት ቦታ ነው። ሰባተኛ ደግሞ ሰርቲፊኬት ነው። ሰርቲፊኬታችን ከዚህ በፊት የተማርንበት ሰርቲፊኬት የ8ኛም ሊሆን ይችላል፣ 10ኛም ሊሆን ይችላል፣ ወይም ደግሞ ዲግሪ ሊሆን ይችላል፣ ዲፕሎማ ወይም ደግሞ አጭር ኮርስ ከወሰድን የዛ ኮርስ የተቀበልነውን ሰርቲፊኬት የምናስቀምጥበት ቦታ ነው። ስምንተኛ ደግሞ ፖርትፎሊዮ ነው። ፖርትፎሊያችን ደግሞ እንዴት ነው የምናዘጋጀው የሚል ሌላ ጊዜ ሰፋ አድርጌ እሰራለሁ። ግን ደግሞ ይሄ በጣም አስፈላጊ ነገር ነው። ያለዚህ ስራ መቀጠር አትችሉም እና እንዴት ነው የምታስቀምጡት? ያላችሁ ችሎታ ሁሉም ጠቅላላ አድርጋችሁ በቪዲዮ መልክም ይሁን በፎቶ መልክም ይሁን አንድ ላይ ወይ ጉግል ድራይቭ ላይ ወይ ዩቲዩብ ላይ ቲክቶክ ላይ ለብቻው አካውንት ከፍታችሁ የምታስቀምጡበት ነው እና ያንን ከዛ ያስቀመጣችሁበት ቦታ ሊንክ ተወስዳላችሁና ሊንካችሁ ሊንክድኢን ላይ ታስቀምጣላችሁ። ከዛ ክላይንት ስናገኝ ጠቅ አድርጎ ሊንኩን ያሉንን ስራዎችን በሙሉ ያያል። አሁን ደግሞ ሊንክድኢን ላይ በመጠቀማችን የምናገኛቸው ጥቅሞች ነው የምነግራችሁ። ሊንክድኢን ስንጠቀም የምናገኛቸው ጥቅሞች አንደኛ ነገር ስራ ነው። ስራ የምታገኙበት በሶስት መንገድ ነው። አንደኛ ፕሮፋይላችሁ አሪፍ አድርጋችሁ ሰርታችሁ ስለናንተ ስኪሎች ሁሉም ነገር ቅድም ያልኳችሁ ነገር ሞልታችሁ ከዛ ክላይንት ፖስት ሲያደርጉ የድርጅት ባለቤቶች ምናምን ሰራተኛ እንፈልጋለን፣ ለምሳሌ እኔ ቪዲዮ ኤዲተር ነኝ፣ ቪዲዮ ኤዲተር እንፈልጋለን ብሎ ፖስት ሲያደርግ አልጎሪዝሙ ራሱ የሊንክድኢን አልጎሪዝም ራሱ ወደ እናንተ ኖቲፊኬሽን ይልካል። በዚህ አይነት ስራ ፖስት ተደርገዋል እና ነይ አፕላይ አድርጊ ብሎ ራሱ ሊንክድኢን አልጎሪዝሙ እናንተን ያሳውቃቸዋል ማለት ነው። ከዛ በዚህ መንገድ ስራ ልታገኙ ትችላላችሁ። ሁለተኛ ደግሞ ስራ እንዴት ማግኘት ትችላላችሁ? እዛ ውስጥ የድርጅት ባለቤቶች አሉ እና ደግሞ ማናጀሮች አሉ። እናንተ ራሳችሁ እነሱን ፎሎው አድርጋችሁ በቴክስት እኔ እንደዚህ ሙያ አለኝ፣ እንደዚህ እችላለሁ፣ እስከዚህ ጊዜ ድረስ ሰርቻለሁ እና እናንተ ድርጅት ላይ በዚህ ሙያ ሰራተኛ የምትፈልጉ ከሆነ እኔን ቅጠሩኝ ብላችሁ ራሳችሁ ማናገር ትችላላችሁ። በዚህ መንገድም ስራ ማግኘት ይቻላል ማለት ነው። ሶስተኛ ደግሞ ራሳችሁ አካውንታችሁ ላይ ያላችሁ ችሎታ ፖስት በማድረግ በዚህ መንገድ ስራ ማግኘት ትችላላችሁ። ግን ደግሞ ፖስት የምታደርጓቸው ነገሮች አሪፍና የተመረጡ መሆን አለባቸው። ምክንያቱም እዛ ጋር የእናንተን ስራ አይተው ደስ ብሏቸው ነው እናንተን ሊያናገሯችሁ የሚችሉ። ስለዚህ ኳሊቲ ያለው ነገር ፖስት ብታደርጉ በዚህ መንገድ ስራ ማግኘት ትችላላችሁ ማለት ነው። ሁለተኛ ሊንክድኢን የሚጠቅመን ነገር ራሳችንን የምናሳድግበት ነው ማለት ሙያችንን የምናሳድግበት ነው።
ለምሳሌ እኔ ቪዲዮ ኤዲተር ነኝ እና ከኔ በላይ የተሻሉ ብዙ ኤክስፐርቶች ቪዲዮ ኤዲተሮች አሉ። ፕሮፌሽናል የሆኑ ስራ የሚሰሩ ቪዲዮ ኤዲተሮች አሉ እና እኔ እዛ ውስጥ ገብቼ የነሱን ትሬንድ የነሱን ስራ እያየው የራሴ የኤዲቲንግ ችሎታዬ ማሳደግ እችላለሁ። በዚህ መንገድ እኔ ተጠቃሚ ልሆን እችላለሁ እና እናንተም ሙያችሁን የምታሳድጉበት አዳዲስ ነገሮች የምታውቁበት በዚህ መንገድ ነውና ሊንክድን ለዚህ ይጠቅማል። ሶስተኛ ደግሞ ያው ጆብ ሪኮመንዴሽን ወይም ደግሞ ሪፈራል ጆብ ይባላል። ይሄ ደግሞ እናንተ እዛ ሊንክድን ላይ ካሉ ሰዎች ጋር ኢንጌጅ ታደርጋላችሁ። ፖስት ሲያደርጉ ኮሜንት ታደርጋላችሁ፣ ላይክ ታደርጋላችሁ፣ ሐሳባችሁን ትገልጻላችሁ። ጀስት ፍሬንድ ትሆናላችሁ ከነዛ ሰዎች ጋር ማለት ነው። እና ለምሳሌ አንድ ግራፊክስ ዲዛይነር የሚሰራ ልጅ አንድ ድርጅት ውስጥ የሚሰራ ከሆነ እዛ መስሪያ ቤት ውስጥ በተመሳሳይ ቪዲዮ ኤዲተር የሚፈልጉ ከሆነ ለኔ ነው የሚነግረኝ። አፕላይ አድርጊ ብሎ ስለሚያቀኝ ልጁ ለኔ እንደዚህ ተለቋልና አፕላይ አድርጊ ብሎ ለኔ ስራውን እንደተለቀቀ ይነግረኛል ማለት ነው። ስለዚህ በዚህ መንገድ ተጠቃሚ እሆናለሁ እኔ እና ሊንክድን በዚህ መንገድ ልትጠቀሙበት ትችላላችሁ። ከዛ ደግሞ የመጨረሻ አንድ ቲፕ ልስጣችሁ። ከዚህ በፊት ያስቀመጣችሁትን የናንተ ፋይል የናንተ ፖርትፎሊዮ የናንተ ኤክስፒሪየንስ ሁሉም ነገር አፕዴት እያደረጋችሁ መሄድ አለባችሁ። ምሳሌ 5 ወር በፊት እኔ ያስቀመጥኩት የቪዲዮ ኤዲቲንግ ፖርትፎሊዮ ካለ አሁን ላይ አዳዲስ ትሬንድ የሆኑ የኤዲቲንግ አይነቶች ከመጡ እኔ እሱን ሰርቼ የተሻለ ከነበረውን የተሻለ ሰርቼ እዛ ቦታ ላይ ማስቀመጥ ፕሮፋይሌን አፕዴት ማድረግ በየጊዜው ይኖርብኛል። ፕሮፋይላችሁን አፕዴት ማድረግ ይኖርባችኋል እና የዛሬ የሊንክድን ርዕስ ይህንን ይመስል ነበረ። ቪዲዮ እንደሚጠቅማችሁ አልጠራጠርም። እንደነዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ደግሞ ዲጂታል ስኬትን ሰብስክራይብ አድርጉ፣ ላይክ፣ ኮሜንት፣ ሼር አድርጉልኝ። የእናንተ ሐሳብ ጥያቄ ካላችሁ ደግሞ ኮሜንት ውስጥ አሳውቁኝ። ቀጣይ እስከምንገናኝ ሰላም ሁኑ።